ይህ የታሪኩ ክፍል የሚጀምረው ሱንግሂዱ በመኪና አደጋ ውስጥ ሆና ልዑል ሊአን እሷንና ንጉሱን ዩንን ሲያድናቸው ነው። ሁለቱም በፍጥነት ወደ ሆስፒታል ይወሰዳሉ። ንግስቲቱ ዜናውን እንደሰማች ስለ ልጇ ደህንነት በከፍተኛ ሁኔታ ትደነግጣለች። ወዴት እንደምትሄድ እንኳ ሳታስተውል ወደ ሆስፒታል ትሮጣለች። እዚያም ጠቅላይ ሚኒስትሩ ጆንጉን አገኘችው። ወጣቱ ንጉሱን መጠበቅ ባለመቻሉ ትጮህበት ጀመር። መኪናው ሆን ተብሎ ኢላማ የተደረገና የአንድ ሰው ንጉሱን ለማስወገድ እየሞከረ መስሏታል። እሷ ግን እንድትረጋጋና ንጉሱ በጥሩ ሁኔታ ላይ መሆኑን ነገራት። ንግስቲቱ ንጉሱን ለማየት ገብታ ደህና መሆኑን ስታረጋግጥ እፎይታ ይሰማታል። ሆኖም ልዑሉ ሊአን ባደጋው ወቅት በቦታው እንደነበርና መኪናውን ለማቆም ሲል በደረሰበት የግራ ትከሻ ጉዳት ምክንያት ለቀዶ ጥገና መግባት ስትሰማ ትደነግጣለች። በዚያ ቅጽበት ረዳቱ ጆንጉን ለብቻው ሊያናግረው ጠራው። የአደጋው ፎቶዎች በማህበራዊ ሚዲያ ላይ መሰራጨታቸውንና እንደ አጋጣሚ ሆኖ የሰዎችን ትኩረት የሳበችው ሂጁ መኪና መሆኑን ነገረው። የቤተ መንግስቱ ጠባቂ መኪናዎቹን ከአደጋ ቦታ እና ከካሜራዎች ርቀው ስለነበሩ አልታዩም። ተጨማሪም ሂጁ ራሷን ስታ እንደነበር፣ ነገር ግን ምርመራው ደህና መሆኗን እንደሚያረጋግጥ እንረዳለን። እንዳለመታደል ሆኖ ንግስቲቱ ንግግራቸውን ትሰማለች። ሂጁ የዚህ ሁሉ አደጋ መንስኤ መሆኗን ስታወቅ በቁጣ ትነዳለች። በከፍተኛ ንዴት ሂጁን በሆስፒታል ውስጥ ለማዋረድ ወደ ክፍሏ ብታመራም ጆንጉ መንገዷን ዘግቶ እንዳትገባ ይመክራታል። አሁን ላይ ሰዎች የሚያውቁት የሂጁ መኪና ለአደጋው ምክንያት እንደሆነ ነው። ወጣቱ ንጉስ ከሷ ጋር ነበር። ልዑል ሊአን ደግሞ በከባድ የትራፊክ አደጋ መጣስ ምክንያት ሊመጣ የነበረውን አደጋ ለመከላከል ሲል ተጎድቷል። ሙሉ ዝርዝሩ ይፋ ከሆነ ግን ጥፋቱ በሙሉ በወጣቱ ንጉስ ላይ ስለሚወድቅ ትልቅ ንጉሳዊ ቅሌትና የማይገመት ውጤት ሊከተል እንደሚችል ያስጠነቅቃል። እሱ የሚያደርገው ነገር ሁሉ የቤተ መንግስቱ ስምና የእሷን የግል ጥቅም ለመጠበቅ የተደረገ ሽፋን መሆኑን አረጋግጦላታል። በዚህ መሃል ህዩንና አገልጋዩ ስለ ልዑል ሊአን በከፍተኛ ጭንቀት ከቀዶ ጥገና ክፍሎች ቆመዋል። ሐኪሙ ወጥቶ ቀዶ ጥገናውን በተሳካ ሁኔታ መጠናቀቁንና በቪዛ በአንድ ሰዓት ውስጥ ወደ ክፍሉ እንደሚዘዋወር ነገራቸው። ክንዱ ላይ ምንም አይነት ስብራት እንደሌለና ቀላል ጉዳት ብቻ መሆኑን አረጋግጥላቸው። ከዚያ በኋላ ጆንጉ ስለ ሂጁ ስለሚያስብ ጥበቃው እንዲጠናከርና ስትነቃ ወዲያውኑ እንዲነግረው ለቾ ያዘው ይሄዳል። ይህ በእንዲህ እንዳለ ወጣቱ ንጉስ የነቃ መጀመሪያ ወደ አእምሮ የመጣው ሂጁ ነበረች። እግሮቹ በቀጥታ ወደ እሷ ክፍል ወሰዱት። ከአደጋው በኋላ እንዴት እንደጠበቀችውና ከራሷ ይልቅ ለእሱ እንደተጨነቀች እያስታወሰ ከፊቷ ቆመ። እጇን ሲነካው ህመሟን ረስታ በፍጥነት ነቃች። አደጋውን ስታስታውስ እሱ ተጎድቶ ይሆን በሚል ፍርሃት ተረበሸች። እሱ ግን በመኪናው እንዲሄዱ በማስገደዱ ለአደጋው ምክንያት በመሆኑ ደግሞ ይቅርታ ጠየቀ። ሁለቱም ደህና መሆናቸውን አረጋገጡ። ነገር ግን በድንገት ስለ ልዑል ሊአን አስታውሳ ጠየቀች። እሱም ፈገግ ብሎ እንደሷ ራሱን እንዳርሳትና ወዲያውኑ ወደ ቀዶ ጥገና ክፍል እንደገባ ነገራት። ሂጁ ልዑል ሊአን መጎዳቱን በሰማችበት ቅጽበት ወደ ክፍሉ ትሮጣለች። እሷን ለማዳን ሲል ራሱን በመጉዳቱ ትገጽጸዋለች። ወደፊቱ ጠጋ ብላ ከፊት ውጭ ምንም ልዩ ነገር የለህም በማለት ድባቡን ለማቅለል ትቀልድበታለች። በእውነቱ እሱ ለእሷ በጣም ገር ነበር። እሷም ልክ በእውነት እንደወደድከኝ ነው የምታደርገው ትለዋለች። እሱ በንግግሯ ይስቃል፣ ነገር ግን እውነትን በፍቅር እንደወደቀ በግልጽ ይታያል። በማግስቱ ቴጁና ሚስቱ ከአዲሱ ደረጃው ጋር እንዲመጣጠኑ ስልጠና ሲወስዱ እናያለን። በድንገት አባቱ ደውሎ ሂጁ ስላደረሰችው አደጋ ነገረው። ወዲያውኑ ቴሌቪዥን ሲከፍት የካስትል ቢዩቱ ባለቤት ሂጁ በከፍተኛ ፍጥነት ስትነዳ አደጋ እንደደረሰባትና ፖሊስ ምርመራ ላይ መሆኑን የሚገልጽ ዜና በየቦታው ይታያል። ቴጁ ይህንን ሲሰማ ንዴቱን መቆጣጠር አቅቶት ሚስቱን ይዞ ወደ አባቱ ይሮጣል። ሆስፒታል ውስጥ ጸሐፊዋ ወደ ሂጁ ክፍል ለመግባት ብትሞክርም ጠባቂዎች ይከለክሏታል። ሂጁ ወጥታ እሷ ከኔ ጋር ናት በማለት ወደ ውስጥ ታስገባታለች። ከዚያም ጸሐፊዋ በአደጋ ምክንያት የደረሰውን ጥፋት ታሳያታለች። የኩባንያዋ አክሲዮን በ3 ደቂቃ ውስጥ በከፍተኛ ሁኔታ የወረደ ሲሆን የዳይሬክተሮች ቦርድም ከሆስፒታል እንደወጣች ሊያገኟት እንደሚፈልጉ እየገለጹ ሂጁ የተባለው ሁሉ ችላ ትላለች። ነገር ግን አባቷና ወንድሟ ዜናውን ቢሰሙም ስለ ደህንነቷ አለመጠየቃቸው አሳዝኗታል። ጸሐፊዋ እንደለመደችው በከፍተኛ ስሜት አደጋው እንዴት እንደደረሰ ትጠይቃታለች። አልፎ ተርፎም ሰክረሽ ነበር እንዴ ስትል ተከሳታለች። ሂጁ ፍሬኑ እንዳልሰራና ንጉሱ ከሷ ጋር ስለነበር ምርመራው በሚስጥር መያዝ እንዳለበትና ጋዜጠኞች ማወቅ እንደሌለባቸው ትገልጻለች። ጸሐፊዋ በጭንቀትና በንዴት የተወራጨች ከመጀመሪያው ወደዚህ ጋብቻ ለምን ገባሽ ትላታለች። ልዑል ሊአን ወደ ህይወቷ ከገባ ጀምሮ ሁሉም ነገር ተበላሽቷል። በየቀኑ አዲስ አደጋ ይገጥማታል። በእንቁላል መመታት፣ በቤተ መንግስቱ በማቃጠል መከሰስ፣ አሁን ደግሞ ለሞት መቃረቧ። ሂጁ ግን ልዑል ሊአን ህይወቴን አድኖታል ስትል ተመልሳለች። ጸሐፊዋ በዚህ የተደጋገመ መልሷ ትበሳጭታ ልክ እንደምትዋደዱ ነው የምታወሪው፣ በእውነቱ ግን ጥቅምን መሰረት ያደረገ ብቻ ስለሆነ ከ3 ዓመት በኋላ ትፈችዋለሽ ትላታለች።
እንዳጋጣሚ ሆኖ ጆንጉ ገብቶ ሁሉም ነገር ይሰማል። ሂዱ ልዑሉን የምታገበው እሱ እንደሚያስበው በፍቅር ሳይሆን በጥቅም መሆኑን ይረዳል። እሷም የጋራ ጥቅምን መሰረት ያደረገ ጋብቻ መሆኑን ታምናለች። 3 ጊዜ ጥያቄ አቅርባለት እሱ ግን እንዳልተቀበላት ትነግረዋለች። ገንዘብ ተሰጥቶና ምኞት ቢኖራትን የክብር ደረጃ ግን እንደሌላት ታስታውሳለች። ጠቅላይ ሚኒስትር ጆንጉ አጠገቧ ተቀምጦ ልዑል ሊያንን የምታገቢው ለክብር ብቻ ከሆነ ይልቁንም እኔም ብታገቢኝ ይሻላል ይላታል። በማግስቱ ሂጁ ወደ ልዑል ሊአን ክፍል ብትገባም እሱ ሳያናግራት ሆስፒታሉን ለቆ መውጣቱን ስታውቅ ትደነግጣለች። ብትደውልም አይመልስላትም። ጋብቻው የሚቀጥል አልመስላት አለ። ጻፊዋ ማለዳ ላይ ጆንጉ ከሷ ጋር በነበረበት ወቅት ልዑል ከክፍሉ ውጭም ቆሞ እንደነበር ትነግራታለች። ሂጁ የጆንጉን ንግግር ልዑሉ ሰምቶ ሊሆን እንደሚችል ትጠራጠራለች። ስልኩን የማይመልሰው ለዚህ ሊሆን እንደሚችል ታስባለች። በድንጋጤ ትጮኻለች። ነገር ግን ትልቁ ድንጋጤ ልዑል ሊያን አገልጋዮቹን አዞ የሂጁን ዕቃዎች በሙሉ ከንጉሳዊ ክፍል አስወጥቶ እንድትመለስ ማድረጉ ነው። በሱ ስም የነበረውን ካርድም ተመልሷል። ራሷን እየጠላች ከቤተ መንግስቱ ትወጣለች። አሁን ደጋግማ ብትደውልም አይመልስላትም። ልዑል ከጆንጉ ጋር ስታወራ የሰማት መሆኑን እንረዳለን። ጋብቻው ለጥቅምና ለክብር ደረጃ ብቻ መሆኑን መስማቱ በጥልቀት አቁስሎታል። ሂጁ ጨዋታ ከመጫወት ይልቅ በቀጥታ እንዲጋፈጣት የሚገልጽ መልእክት ትልክለታለች። ወደ ቤተ መንግስት ሄዳ እንዴት ሳታናግረህ ሆስፒታል ትተህ ትወጣለህ? እንዴትስ ዕቃዬን ታስወጣለህ? ስትል ትጠይቀዋለች። ከጀርባው ንግስቲቱ እንዳለችበት ወይም ከጆንጉ ጋር ያደረገችው ንግግር ሰምቶ እንደሆነ ትጠረጥራለች። እሱ ግን አደጋ ሆን ተብሎ የተደረገና እሷን ለመግደል የታቀደ መሆኑን ይነግራታል። በዚህ ምክንያት ጋብቻውን እንደሚሰርዝ ይነግራታል። እሷን በድንጋጤ እንዴት ትሰርዘዋለህ ስትል ትጠይቀዋለች። ምክንያቱም ንግስቲቱ እንደሆነች በመግለጽ ወጣቱ ንጉሥ አብሯት ለመሄድ ያስገድዳት እሱ እንደነበር ታስታውሰዋለች። አደጋው ሆን ተብሎ የተደረገ ከሆነ እሷ ተበዳይ እንጂ ጥፋተኛ አይደለች። እሱ ግን እንደ መርዝ በሚጎረብጡ ቃላት ደም ትጥሻለሽ፣ በችግሮችሽም ዙፋኑን ታሰያለሽ ይላታል። ይህንን ስትሰማ ሂጁ በእውነት ትሰበራለች። ነገር ግን ኩራቷን በፊቱ ትጠብቃለች። ከዚያ በኋላ ቴጁ ከአባቱ ጋር ተቀምጦ በሂጁ ላይ ሲያነሳሳው እናያለን። በአደጋው ወቅት በከፍተኛ ፍጥነት ትረዳት እንደነበር፣ በሆነ ነገር ተጽዕኖ ስር መሆን እንዳለባት፣ ከልዑሉ ጋር ባላት ግንኙነትና በኩባንያው አክሲዮን መውረድ እሷን ተጠያቂ ያደርጋታል። ኩባንያው በማንኛውም ሰዓት ሊፈርስ እንደሚችል ያስጠነቅቃታል። በዚያው ቅጽበት ሂጁ ገብታ ስለ እሷ መጥፎ ሲያወሩ ታገኛቸዋለች። በረጋ መንፈስ እውነቱን የሚገልጽ ይፋዊ መግለጫ በቅርቡ እንደምታወጣና ከምንም አይነት ተጽዕኖ ጋር ግንኙነት እንደሌለው ትነግራቸዋለች። አባቷ ልዑል ሊያን ከቤተ መንግስት እንዳባረራት እንደተጠቀመባትና አሁን ደግሞ እንደጠላት እንደሚያውቅ ሲነግራት ትደነግጣለች። ሰው እንዲከታተላት በማድረጉ ብትናደድም እኔም ተጠቅሜበታለሁ ስትል ተመልሳለች። ጋብቻው እንደታወቀ የኩባንያው አክሲዮን በከፍተኛ ሁኔታ ጨምሮ እንደነበርና ካገኘነው ትርፍ አንጻር አሁን ትንሽ ቢቀንስ ችግር የለውም ትላለች። ከመውጣቷ በፊት ደጋግሞ ከመጥራት ይልቅ በሚቀጥለው ጊዜ ስልክ እንዲደውልላት ነግራው ትወጣለች። ከዚያም ለጻፊዋ ደውላ የመኪናዋን ሜካኒክ እንድትፈልግ ታዛለች። በቤተ መንግስቱ ውስጥ ሂዩን ከልዑል ጋር ሆኖ ለምን በድንገት ከሂጁ ጋር እንደተቆራረጠና ጋብቻውን እንደሰረዘ ግራ ገብቶታል። ሊያን ካመነታ በኋላ ስለፈራሁላት ነው ይላል። እናቱ በመኪና አደጋ የሞተችበትን ሁኔታና ጆንጉ አደጋ ሆን ተብሎ የተደረገ መሆኑን የነገረውን ያስታውሳል። ለደህንነቷ ሲባል ከቤተ መንግስት እንድትርቅ ተመክሮ ነበር። ከሀሳቡ ሲመለስ ለክብሯ የሚመጥን የስንብት ስጦታ ማዘጋጀት እንዳለበት ለቾይ ይነግረዋል። በማግስቱ ሂዩን ለንጉሳዊ የራት ግብዣ ይዞላት ሲመጣ ሂጁ ትገረማለች። ይህም በጣም አስፈላጊ ፕሮግራም ነው። ልዑል ሊያን እሷ እንድትለብሰው የላከላት ውድ ቀሚስ ይሰጣታል። ንግስቱ ብቻ ነጭ ስለምትለብስ እሷ ነጭ መልበስ እንደሌለባት ይነግራታል። በግብዣ ላይ መገኘቷ ብዙ ንጉሳዊ ግብዣዎችን እንደሚያስገኝላት፣ ለራሷ እንደሚያሳድግላትና ግንኙነታቸው እንዳልተቋረጠ እንደሚያረጋግጥላት ይነግራታል። የሚገርመው ግን ሂጁ ለመገኘት ፈቃደኛ አትሆንም። ጋብቻው ሲቀር የምትሄድበት ምክንያት የለም ትላለች። ሂዩን ወደ ቤተ መንግስት ተመልሶ እሷን ለመለመን ቢሞክርም በቁጣ እንዳባረረችውና እንደማትመጣ ለልዑሉ ይነግረዋል። ቆይቶም ንግስቲቱ ከልዑሉ ጋር ተቀምጣ ከንጉሳዊ ክፍል ካባረረት በኋላ ከሂጁ ጋር ያለ ግንኙነት ምን ላይ እንደደረሰ ጠይቀችው። እሱ ግን ይህን ያደረገው እሷን ለመጠበቅ እንደሆነና ጋብቻውን ሙሉ ለሙሉ ሊያቋርጥ አንድ ቅድመ ሁኔታ አስቀመጠ። ይህም ንግስቲቱ ራሷ ሂጁን ወደ ንጉሳዊ የራት ግብዣ እንድትጠራት ነው። ምክንያቱም ከተለያዩ በኋላ እንድትሰቃይ አይፈልግም። ከዚያ ቀን ጀምሮ ልዑል ሊአን መልእክት በላከ ቁጥር እምቢ ትላለች። እሱም ልጅቷ አብዳለች እንዴ ብሎ እስኪያስብ ድረስ። ሂዩን ግን መብቷ ነው። በመንገድ ላይ ጥላት ለሄደ ሰው ምንም አይነት ግንኙነት እንዲኖራት ትፈልጋለህ አለው። ከዚያ በኋላ ጻፊዋ ለሂጁ ደውላ ሜካኒኩ እንዳገኘችውና መረጃ እንደሰበሰበች ነገረቻት። ነገር ግን በሚያሳዝን ሁኔታ ምንም አይነት የወንጀል ሪከርድ የለበትም።
ሂጁ ወዲያውኑ ብልህነቷን በመጠቀም ከጋራዡ ፊት ለፊት ያለውን ሱፐርማርኬት የደህንነት ካሜራ እንዲያው አዘዘች። ስልኩ እንደዘጋም ከልዑል ሊአን ሊያገኛት እንደሚፈልግ የሚገልጽ መልእክት ደረሳት። ስትሄድ እሱ ግራ ተጋብቶ ሁሉንም ነገር አዘጋጅችልሽ እያለ ለምን ግብዣው ላይ ለመገኘት አልፈልግም አለሽ ሲል ጠይቃት። እሷም እያየችው በሄድሽበት ሁሉ ችግርና አደጋ ታመጫለሽ አላልክም ነበር? ታዲያ ለምን ግብዣው ላይ እንድገኝ ትፈልጋለህ አለችው። ልዑሉ ተበሳጭቶ እየጠበቅኩሽ እኮ ነው፣ ገና ሳንጋባ ይህ ሁሉ ከሆነ ከተጋባም በኋላ ምን ሊፈጠር እንደሚችል አስበሽዋል አላት። እሷም ቁማ ፈሪ ነህ አለችው። በድንገት ቀስት አንስታ ድመቶቹ የምትወድ ትመስላለህ፣ ምናልባት እሱን ለመጠበቅ ብትሞክር ይሻላል ስትል አሾፈችበት። እሷ ቀስቱን ከመለቀቋ በፊት እሱ በፍጥነት መጥቶ ቀስቱን ሲነጥቃት እጁ ተቆረጠ። እሷም ተቆጣ አብደሻል እንዲህ አላት። እሷ ግን እጁን ይዛ እያሰረችለት አንድን ሰው ለመጠበቅ ማጥቃትና መቃወም አለብህ፣ ካንተ ያየሁት ግን መሸነፍን ብቻ ነው፣ ለዚያ ነው ካንተ በታች ባሉ ሰዎች የምትሸነፈው አለችው። ከሱ የፈለግሽው የክብር ደረጃ ብቻ እንደሆነና ግቡ ላይ ለመድረስ መታገል እንዳለበት ነገረችው። በዚያው ቅጽበት የኩባንያው ቡድኑ የደህንነት ካሜራዎች ሲከታተል ሜካኒኩን አገኙት። እሱም በካስተል ካርድ አፕሊኬሽን ክፍያ እንደፈጸመ ደረሱበት። ትልቁ ድንጋጤ ደግሞ የዚያ ኩባንያ ባለቤት የሂጁ አባት መሆናቸው ነው። በኋላም ጆንጉ በጨረቃ ብርሃን ስር ቆሞ ሂጁ ለጋብቻ ጥያቄ የሰጠችውን ምላሽ ያስታውሳል። እሷ ውድቅ ያደረገችውን የእሱ ስልጣን ዘመን 5 ዓመት ብቻ ስለሆነና ልዑል ሊአን ቢፈታት እንኳ እሷ የንጉሳዊ ቤተሰብ ልዕልት ሆና እንደምትቀጥል ስላሰበች ነበር። ጆንጉ ግን እንደገና ለመመረጥ መታገል አለበት። እሷ ከስሜት ይልቅ ጥቅምን በጥንቃቄ እንደምታሰላ ግልጽ ሆነ። በኋላም ልዑል ሊአን ለሂጁ ደውሎ ለራሷ ጥቅም ሲል ግብዣው ላይ እንድትገኝ ጠይቃት። እሷም እሱን ወይም ድመቶቹን ለመጉዳት አስባ እንዳልነበር ይቅርታ ጠይቀች። እሱም የገባላትን ቃል መጠበቅ ባለመቻሉ ይቅርታ አላት። በማክሰኞ ኩባንያው ውስጥ ሂዩን ሂጁ በግብዣው ላይ እንደምትገኝ ሲሰማ በደስታ ፈነጠዘ። ስለ ግብዣው ስነ ስርዓት በዝርዝር ያስረዳት ጀመር። እያንዳንዱ እንግዳ በንጉሳዊ ቤተ መንግስት የራሱ የክብር ደረጃ እንዳለውና ያ ደረጃ የሚቀመጥበትን ቦታ እንደሚወስን ነገራት። ግብዣው በሁለት ክፍል የተከፈለ ነው። የመጀመሪያው ንግስቲቱ እንግዶች የምታገኝበት ትንሽ ስብሰባ ሲሆን፣ ሁለተኛው ደግሞ የካቢኔ አባላት፣ የንጉሳዊ ቤተሰብ አባላት የሚገኙበት ትልቅና ቅንጡ ድግስ ነው። ሆኖም እሷ የመንግስት ባለስልጣንም ሆነ የክብር ማዕረግ የሌላት ተራ ሰው ስለሆነች ሁልጊዜም በመጨረሻ ረድፍ እንደምትቀመጥ ነገራት። ሂጁ እየሳቀሽ ታዲያ አስቀድሜ አግብቼ ቢሆን ኖሮ አሁን ከፊት እቀመጥ ነበር ማለት ነው አለችው። ከጥቂት ቀናት በኋላ ለግብዣው ዝግጅት ተጀመረ። ንግስቲቱ ሂጁን አትመጣም ብላ ስላሰበች በጣም ደስተኛ ነበረች። ነገር ግን በድንገት ሂጁ ዘመናዊ ያማረ ነጭ ሙሉ ልብስ ለብሳ በፊቷ ተከሰተች። ይህም ደሙ ሁሉ የጣሰና ንግስቲቱን በግልጽ የመገዳደር ያህል ነበር። ንግስቱ በንዴት ብትቃጠልም ራሷን ተቆጣጠረች። ከባለሟል ሴቶች ጋር ወደ ውጭ ለመውጣት ወሰነች። ሂጁ በፀሐዩ ሙቀት መቸገሯን ስታስተውልም እሷ ሁልጊዜም ዝቅተኛ ደረጃ እንዳላት ለማስታወስ በዚያ ሙቀት ውስጥ ረጅም መንገድ እንድትራመድ አስገደደቻት። በድንገት ግን ልዑል ሊአን ራሱ ወደ ሂጁ ሲመጣ ሁሉም ተገረመ። እንዴት መሪ መሆን እንደሚቻል እንድታስተምረው ጠይቃት። እንግዲህ ለምንም እንደማይገዛና ከእሷ ጋር ሆኖ በሙሉ ኃይሉ እንደሚታገል ቃል ገባላት። በሁሉም ሰው ፊት በክብር አብረው ተራመዱ። ቆይቶም ሂጁ በአገልጋዩ እርዳታ በጣም የሚያምር ቀሚስ ለብሳ ለዋናው ፕሮግራም ተዘጋጀች። ልዑል ሊአን ልክ የፈተና ውጤት እንደሚጠብቅ ተማሪ በጭንቀት ይጠብቃት ነበር። ባያት ቅጽበት በውበቷ ፈዞ ቀረ። በተመሳሳይ ጊዜ ወጣቱ ንጉስ ዩን ለግብዣው ተዘጋጀ። ንግስቱ እንዳይመጣ ብትከለክለውም ደስታውን ሊያበላሹ የሚሞክሩትን ሁሉ ለመቅጣት በቦታው መገኘት እንዳለበት አጥብቆ ተናገረ። በዚህም መሃል ንግስቲቱ ከጠቅላይ ሚኒስትር ጆንጉ ጋር በመሆን በሚያምር አለባበስ ወደ ግብዣ ገባች። አንዲት የባለሟል ልጅ መርጣ ለሊአን የምትመጥን መሆኗን ለጆንጉ ነገረችው። ይህም ሁሉንም ነገር በቁጥጥሯ ስር ለማድረግና ሂጁ በቅርቡ የምትሄድ እንግዳ መሆኗን ለማሳየት ነበር። ግብዣው ሲጀመር ልዑል ሊአን ልክ እንደ ፊልም ኮከብ በንጉሳዊ ልብሱ የደመቀ የሂጁን እጅ ይዞ ገባ። እሷም ልክ እንደ ሰንደሬላ የሚያስገመግም ቀሚስ ለብሳ ነበር። ሁሉም በውበታቸውና በግርማ ሞገሳቸው ተማረኩ። የመጀመሪያውን ዳንስ አብረው ጀመሩ። በዳንሱ መካከል ልዑል ሊአን ሁሉንም የሚያስገርም የፍቅር እርምጃ ወሰደ። በሁሉም ፊት በአንድ እግሩ ተንበርክኮ የእናቱን የንግስት ሂዩንን ቀለበት በመጠቀም የጋብቻ ጥያቄ አቀረበላት። ሂጁ በደስታ ብዛት አምና መቀበል እስኪያቅታት ድረስ ቀለበቱን አጠለቀች። ልዑሉ በዚያ አላበቃ። እጇን ይዞ ወደ ወጣቱ ንጉስ ዩን በመሄድ ጋብቻውን እንዲባርክ ጠየቀው። ንግስቱ እንደ ብድ እየሮጠች መጣ። ዩን እምቢ እንዲል ለማድረግ ሞከረች። ነገር ግን ንጉሱን በጽናት ቆሞ በካሜራዎች ፊት ጋብቻቸውን መፍቀዱና መባረኩን አወጀ። ዜናው እንደ ሰደድ እሳት ተሰራጨ።
ከንግስቲቱ በስተቀር ሁሉም በደስታ ተሞሉ። ከዚያም ጆንጉ ግራ ተጋብቶና ተረብሾ ትንሽ ለመተንፈስ ወደ ውጭ ወጣ። ንግስቲቱ ወደሱ ቀርባ ባለስልጣኑን ተጠቅሞ ጋብቻውን እንዲያስቆም ልታሳምነው ሞከረች። እሱ ግን ንጉሱ ራሱ የፈቀደውን ትዕዛዝ መቃወም እንደማይችል ነግሮ ትቷት ሄደ። ንግስቲቱ ስትመለስ ልዑል ሊያን አብረው እንዲደንሱ ጠየቃት። እንዲህ ታታለኛለህ ብዬ አስቤ አላውቅም ትልና ጋብቻውን በቀላሉ እንዲቀጥል እንደማታደርግ አስጠነቀቀችው። እሱ ግን በንጉሱ የተሰጠውን ትዕዛዝ መቃወም እንደማትችልና ጋብቻውን የሚቀጥለው እሱ እንጂ በሌላ ሰው ፍላጎት እንዳልሆነ ነገራት። በተጨማሪም ስለ ሟቹ ንጉስ ኑዛዜ መለወጥ አደገኛ ምስጢር እንደሚያውቅ ሲነግራት ደነገጠች። ወጥመድ ውስጥ እንደገባች ተረዳች። በሌላ በኩል ሂጁ ከጆንጉ ጋር ትደንሳለች። እሷ አሁንም እንደሚያስብላት በሚያሳይ ሁኔታ የትምህርት ቤት ዘመናቸው ያስታውሳል። እሷም ጋብቻውን እንዳይቃወምና ራሷን እንድታረጋግጥ እድል እንዲሰጣት ጠየቀችው። እሱም በአንድ ቅድመ ሁኔታ ተስማማ። ይህም ለእሱ መዋሸት አቁማ እውነተኛ እንድትሆንና እሱም ከጎኗ እንደሚቆም ነው። ከግብዣው በኋላ ሂጁ በንግስቲቱ ቀለበት በጣም ተደስታለች። የልዑሉ እናት ሁልጊዜ ስታጠልቀው ታያት እንደነበር ነገረችው። ጋብቻው ለጥቅም እንደሆነ ቢስማሙም ግንኙነታቸው እየቀረበ መጣ። ልዑል ሊአን እየሳቀ ቀለበቱ የሀገር ሀብት እንደሆነና ከፍቺው በኋላ እንደምትመልሰው ቢነግራትም በእውነት በእሷ እየተሳበ መሆኑን በግልጽ ይታያል። ቆይቶም ሂዩን ከጸሐፊዋ ጋር ተቀምጦ እያለ በእሷ ፍቅር እንደወደቀ ግልጽ ይሆናል። ከዚያም ልዑል ሊያን ከሂጁ ጋር ይገባል። ጸሐፊዋን በፈጠረችው መነቃቃት ምክንያት ሁሉም የዜና አውታሮች ቃለመጠይቅ እንደሚፈልጉ ነገረቻት። ሂጁ ወዲያውኑ ተስማማች። በማግስቱ በሚደረገው ቃለመጠይቅ ላይም ቀለበቱን እንድታጠልቅ ልዑሉ እንዲፈቅድላት ጠየቀችው። በተመሳሳይ ጊዜ ሂጁ እህቱ ልዑሉን ልታገባ በመሆኑ ደስተኛ ቢሆንም የሆነ ስህተት እንዳለ ይጠረጥራል። በተለይ መኪናዋን የሰራው መካኒክ መሞቱ ሲሰማ አንድ ትልቅ ነገር ሊፈጠር እንደሆነ ተረዳ። በማግስቱ ሰንጎን መጥቶ ንግስቲቱን አገኛት። ንግስቲቱ በጋብቻው በመስማማቷ ተገርሞ ሲጠይቃት የንጉሱ ትእዛዝ ስለሆነ ምንም ማድረግ እንደማትችል ነገረችው። ነገር ግን ትልቅ ችግር እንዳለ ገለጸችለት። ልዑሉ ሊአን ስለ ሟቹ ንጉስ ኑዛዜ ሁሉንም ነገር ያውቃል። ንጉሱ በኑዛዜው ላይ ዙፋኑን ለልዑል ሊአን እንዲሰጥ ጽፎ እንደነበር፣ እሷ ግን ልጇ ስልጣኑን እንዲህ ስትል ኑዛዜውን ቀዳ አቃጥላ የንጉሱ ሞት ምክንያት መሆኗን እንረዳለን። ለጋብቻው የተስማማቸው ስለደገፈችው ሳይሆን መቃወም ስላልቻለች እንደሆነና በምትኩ ሂጁ የልዑሉን ደካማ ጎን በመሆኗ በማረጋገጥ አደጋ ውስጥ እንደምጥላት ለሰንጎን ነገረችው። ሂጁ ስለ ልዑል ሊያን እጅግ በጣም ደስ የሚሉ ቃላትን በመጠቀም አብረው ተማሪዎች እንደነበሩና እሷ እንዴት እንደሚጠብቃት በመግለጽ ለጋዜጠኞች ቃለ መጠይቅ ሰጠች። ልዑል ሊአን ቃለ መጠይቁን እያየ በየዋህነቷ ይስቃል። ይህም እውነትም በፍቅር እንደወደቀ በግልጽ ያሳያል። ቆይቶም ልዑሉ በእሱ ጥበቃ ስር እንድትሆን ስለፈለገ ሂጁ ወደ ንጉሳዊ ክፍል ተመለሰች። በመካከላቸው ለንግስቲቱ መረጃ የሚያቀብል ሰላይ ስላለ እሷን ለመጠበቅ አብሯት በቤተ መንግስት ለመቆየት ወሰነ። በማግስቱ ሂጁ ከጆንጉ ጋር ልዑሉን ለማግኘት ቤተ መንግስት መጣች። ከደረሱባቸው አደጋዎች በኋላ ሰርጋቸው ሰዎች ለረጅም ጊዜ የሚያወሩለት ታላቅ ንጉሳዊ ሰርግ እንዲሆን ልዑሉ ወሰነ። በንግግራቸው መሃል ጆንጉ ወደ ሂጁ ለመቅረብና ለመቀለድ ሲሞክር ልዑሉ በግልጽ ይቀናል። በሁለት ቀን ውስጥ ሚስቱ ስለምትሆን እንዲህ አይነት ባህሪ ማሳየት እንደሌለበት ራሱን ያስባል። ነገር ግን ጆንጉ ስለ ስምምነታቸው እንደሚያውቅ ሲረዳ ደነገጠ። በጆንጉ ላይ ስለምትተማመን ከሂጁ ጋር ተከራከረ። እሷ ግን በልዑል ሊአን ላይ ሙሉ እምነት ስለሌላት በማንኛውም ሰዓት ሊተዋት እንደሚችል ስለምታስብ ግባቸውን ለማሳካት በጣም የምትተማመንበትና ከጎናቸው ሊኖር የሚገባው ሰው ጆንጉ መሆኑን ነገረችው። በዚህ ምክንያት ሁለቱ ተቀምጠው የጋብቻ ስምምነታቸውን መጻፍ ጀመሩ። ጋብቻው ለ3 ዓመት የሚቆይ ሲሆን በመካከላቸው ያለው ነገር ሙሉ ሚስጥር መሆን አለበት። ሳይጨርሱ ንግስቲቱ ተገባች። የወረቀቱን በፍጥነት ደበቁት። እዚያ መሆናቸውን ሰምታ በቅርብ ቤተሰብ ስለሚሆኑ ለራት ልትጋብዛቸው እንደመጣች ነገረቻቸው። ጠረጴዛው ላይ ይሳቁና እየቀለዱ ቢሆንም ንግስቲቱ ስለ አባቱና ስለ ወንድሙ ሞት እሱን ተጠያቂ በማድረግ በልዑሉና በሂጁ መካከል ቅራኔ ለመፍጠር ሞከረች። ሂጁ ከዚህ በላይ መታገስ አቃታት። ከጎኑ ቆማ እጁን ይዛው ወጣች። ገና ስላልተጋቡ ራሷን እየተቆጣጠረች እንደሆነና ቢቻል ኖሮ ግን ንግስቲቱን በፀጉሯ ጎትታ እንደምታስወጣት ነገረችው። አንዴ ከተጋቡ በኋላ በመንገዱ ላይ የሚቆም ማንኛውንም ሰው እንደምታስወግድለት አረጋገጠችለት። እሱ በንግግሯ ስቆ ከቤተ መንግስቱና እዚያ ውስጥ ካለው ነገር ሁሉ ስለሰለቸው እንድታስወጣው ጠየቃት። ወደ ግል መርከቧ ወስዳ የተከለከለውን ምግብ ሁሉ አበላችሁ። ከህይወቱ ገደቦች ነፃ በወጣበት ጥቂት ነፃነት እንዲሰማው አደረገችው። አስደሳች ጊዜ አብረው አሳለፉ።
በተጨማሪም ከግብዣው በፊት ልዑል ሊያን በግሉ ወደ እሷ ሄዶ ዳንሱን አብረው ይለማመዱ እንደነበር እንረዳለን። ክፍል 5 እና 6 በዚህ ይጠናቀቃል። በቀጣይ ክፍሎች እስክንገናኝ መልካም ጊዜ፣ ሰላም ሁኑ።